ሰላም እንዴት ናችሁ? ዛሬ ስለ ዊዞልዲንግ ነው የምናወራው። ዊዞልዲንግ ማለት እንግዲህ 3% ነው በአዲሱ የገቢ ግብር አዋጅ መሰረት ከ10,000 በላይ ለሰርቪስ ከ20,000 በላይ ደግሞ ለዕቃ ቢፎር አማውንቱን ወስደን ዊዞልዲንግ ካልኩሌት እናደርጋለን ማለት ነው። ስለዚህ ዛሬ ደግሞ ላወራበት የፈለግኩት ርዕስ ምንድን ነው? በዊዞልዲንግ ዙሪያ ሆኖ ዊዞልዲንግ የሚፈጸምባቸው ትራንዛክሽኖች አሉ፣ የማይፈጸምባቸው ትራንዛክሽኖች አሉ። እንዲሁም ደግሞ ዊዞልዲንግ ቀንሰው እንዲይዙ የሚገደዱ ነጋዴዎች አሉ፣ የማይገደዱ ነጋዴዎች አሉ። ስለዚህ ዛሬ የምናየው የማይገደዱትን ነጋዴዎች ወይም ደግሞ ግለሰቦች እና ተፈጻሚ የማይደረግባቸው የግብይት አይነቶች የትኞቹ ናቸው የሚለውን እናያለን ማለት ነው። በዚሁ አጋጣሚ ደግሞ ደረሰኝ አፕላይ አድርጋችሁ እንዲታተምላችሁ አዲሱ የኪውአር ኮድ የተካተተ ደረሰኝ ማለት ነው። እሱን እየጠበቃችሁ ያላችሁ ካላችሁ አዲስ የተለቀቀ አለ አልቆ የወጣ ማለት ነው። ቴሌግራም ቻናል ላይ ለቅቄላችኋለሁ፣ እየገባችሁ ማየት ትችላላችሁ፣ የእናንተ መድረስ አለመድረሱ ማለት ነው። ስለዚህ አሁን ቀጥታ ወደ ማብራሪያው ስንገባ ዊዞልዲንግ ቀንሰው እንዲይዙ የማይገደዱ ግብር ከፋዮች ወይ ደግሞ ግለሰቦች ሊሆኑ ይችላሉ። እነማን ናቸው? አንደኛ ደረጃ ላይ ኢንተርፕራይዞች ወይም አነስተኛ እና ጥቃቅን የሚባሉት ማለት ነው። እነኚህ ዊዞልዲንግ ቀንሰው እንዲይዙ የማይገደዱ ነጋዴዎች ወይም ደግሞ ግብር ከፋዮች ናቸው ማለት ነው። በሁለተኛ ደረጃ ላይ ደግሞ ዲፕሎማቶች ወይም ደግሞ የውጭ ዲፕሎማቶች ሊሆኑ ይችላሉ። ኤምባሲዎች፣ ቆንጽላ ጽሕፈት ቤቶች ወይም ደግሞ ሚስዮኖች። እነኚህ ከዲፕሎማት ጋር የተገናኙ ዊዞልዲንግ ቀንሰው የመያዝ ግዴታ የለባቸውም ማለት ነው። በሶስተኛ ደረጃ ላይ እና የመጨረሻው ደግሞ ግብር የመያዝ ግዴታ ያለባቸው ግብር ከፋዮች አሉ በግለሰብ ደረጃ። ከነሱ ውጭ ያሉት ግብር ቀንሰው እንዲይዙ ከተገደዱት ውጭ ያሉት ግብር ከፋዮች በግለሰብ ደረጃ እነሱም ዊዞልዲንግ ቀንሰው የመያዝ ግዴታ የለባቸውም ማለት ነው። እነኚህ እንግዲህ ቀንሶ ከመያዝ ጋር የተገናኘ ናቸው ማለት ነው። እነኚህ ሶስቱ ከላይ የጠቀስኳቸው። አሁን ደግሞ የምናያለን ስለ ትራንዛክሽኑ የትኛው ትራንዛክሽን ላይ ወይም ደግሞ ግብር ቀንሶ የመያዝ ስርዓት ተፈጻሚ የማይሆንባቸው ትራንዛክሽኖች ወይም ደግሞ ግብይቶች የትኞቹ ናቸው? አሁን ደግሞ ግብይቶቹ እናያለን ማለት ነው። አንደኛ ደረጃ ላይ የምናገኘው ግብር ቀንሰው እንዲይዙ ተፈጻሚ የማይሆንባቸው ግብይቶች አንደኛ የሰው ወይም ደግሞ የእንስሳት ሐኪሞች እኚህን ሰርቪሶች የሚሰጡ ግብር ከፋዮች ወይም ደግሞ የሚሰጡ አገልግሎት ሰጪዎች ዊዞልዲንግ ታክስ ቀንሰው የማስቀረት ወይም ደግሞ ከነኛ አገልግሎቶች ላይ ዊዞልዲንግ አይታሰብም ማለት ነው። በሁለተኛ ደረጃ ላይ እንግዲህ የትምህርት አገልግሎት የመደበኛ ትምህርት አገልግሎት ላይ ዊዞልዲንግ አይታሰብም ማለት ነው። ከስልጠና ውጭ ስልጠናዎች አይካተቱም፣ የመደበኛ የትምህርት አገልግሎት ብቻ ማለት ነው። ስለዚህ እነኛ ላይ ዊዞልዲንግ አይታሰብም። ሌላኛው በሶስተኛ ደረጃ ላይ ያለው ምንድነው? የፋይናንስ አገልግሎቶች እነኚህም ከዊዞልዲንግ ነፃ ናቸው ማለት ነው። ፈጠን እያልኩ ነው የምነግራችሁ። በአራተኛ ደረጃ ላይ እንግዲህ የኤሌክትሪክ አገልግሎት ላይ ዊዞልዲንግ ተግባራዊ አይደረግም። እንደሚታወቀው እንግዲህ ኤሌክትሪክ ስንከፍል ዊዞልድ አይደረግም፣ ታውቃላችሁ ሁላችሁም። ሌላኛው ደግሞ የቴሌኮም አገልግሎት የሚሰጡ ድርጅቶችም እንደዚሁ ዊዞልድ አይደረጉም። ለምሳሌ አሁን በሀገራችን አዲስ የገባው የሳፋሪኮም አለ፣ እሱም ዊዞልድ አይደረግም ማለት ነው። እንግዲህ እነኚህ ቴሌኮም አገልግሎት የሚሰጡ ድርጅቶች ዊዞልዲንግ ተግባራዊ አይደረግባቸውም ማለት ነው። እንግዲህ ብዙ ጊዜ ሊያጋጥማችሁ ስለሚችል እነኚህን ደጋግማችሁ ማየት አለባችሁ። ዝርዝር መረጃውንም ከፈለጋችሁ ደግሞ ቴሌግራም ላይ ጽሑፍ አለ ከገቢዎች የተገኘ ማብራሪያ፣ እሱን እየገባችሁ ማየት ትችላላችሁ። ዋና ዋና ያልኳቸውን ነው አሁን እየነገርኳችሁ ያለው ማለት ነው። ስለዚህ የሚቀጥለው ዊዞልዲንግ ተፈጻሚ የማይሆንበት ግብይት ደግሞ ስናይ ትራንስፖርትን እናገኛለን ማለት ነው። ትራንስፖርት ደግሞ በየብስ ሊሆን ይችላል፣ በአየር ሊሆን ይችላል፣ ወይም ደግሞ በባቡር ትራንስፖርት። እነኚህ ላይ የዊዞልዲንግ ታክስ ተፈጻሚ አይሆንም ማለት ነው፣ የኪራይን ሳይጨምር ማለት ነው። የኪራይ አገልግሎት ላይ ዊዞልዲንግ ተግባራዊ ይሆናል። ከኪራይ ውጭ ያሉትን አሁን የጠቀስኳቸው ላይ ግን የዊዞልድ ተፈጻሚ አይሆንም ማለት ነው። ሌላኛው ያው እንደሚታወቀው የውሃ ቢሎች ዊዞልድ አይደረጉም። ውሃ እንግዲህ ያው በመንግስት ነው የሚቀርበው። ስለዚህ የውሃ ቢል መንግስት ሊሆን ይችላል፣ ማንኛውም ግለሰብ የውሃ ቢል ላይ ዊዞልድ አይደረግም ከታሸጉ ውሃዎች ውጭ ማለት ነው። ታሸጉ ውሃዎች አያካትትም። ስለዚህ ከነሱ ውጭ ያሉ የውሃ ቢሎች ዊዞልድ አይደረጉም። ሌላኛው እንግዲህ ከገቢ ግብር ነፃ መብት የተሰጣቸው ኢንቨስተሮች የነፃነት ጊዜው እስከሚያልቅ ድረስ ዊዞልዲንግ ነፃ ናቸው ማለት ነው። ስለዚህ መብቱ የተሰጣቸው ኢንቨስተሮች ዊዞልድ አይደረጉም ማለት ነው። ስለዚህ አሁን እንዳልኳችሁ ብዙ ማብራሪያዎች አሉ። ከምጠቅሳቸው ውጭም ብዙ ግብይቶች አሉ ተዘርዝረዋል። አሁንም እንዳልኳችሁ እየገባችሁ ቴሌግራም ላይ ማየት ትችላላችሁ በደንብ በሰፊው ማለት ነው። ሌላኛውና የመጨረሻ ከዋና ዋና ካልኳቸው ውስጥ ምንድነው? የነዳጅ ግብይት ላይ ዊዞልዲንግ አይፈጸምም ወይ ደግሞ ተፈጻሚ አይሆንም ማለት ነው። ስለዚህ እነኚህ ከላይ የዘረዘርኳቸው እንዳለ ዊዞልድ ተፈጻሚ የማይሆንባቸው ናቸው ማለት ነው። የማይሆንባቸው ግብይቶች ናቸው። መጀመሪያ ላይ ደግሞ የገለጽኩላችሁ በግለሰብ ደረጃ ወይም ደግሞ ዊዞልድ ቀንሰው እንዲይዙ የማይገደዱ ግብር ከፋዮች መጀመሪያ ላይ ነግሬያችኋለሁኝ። ዋና ዋና ያልኳቸው ነው በፍጥነት የነገርኳችሁ። በደንብ በሰፊው ማብራሪያ አላቸው ቴሌግራም ላይ እንዳልኳችሁ ገብታችሁ ማየት ትችላላችሁ። ይህንን ቪዲዮ እንግዲህ ላይክና ሼር አድርጋችሁ ብዙ ሰው ጋር እንዲደርስ አድርጉ። ያው ታክስ ወቅታዊ ነገር ስለሆነ ሁሉም ጋር እንዲደርስ ማድረግ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ታንኪዩ።